ቆይ አንቺ በረር ያለው ብለሻል ነበር። ተረጋጊ እሺ። አዎ አገባለሁ። ዶክተር አንተ እንዳሰብከው አይደለም። ቆይ አንተ ምን ታደርገው? እሷ ጋማ ከሆነ ምን ብለሽ ነው የምትጠሪው? ልጅ ዛሬማ የግድ መጠጣት አለብሽ። ይቅርብ። አንተ ራስህ እዚህ ምን ልትሰራ ነው የመጣው? አንተ ደግሞ እዚህ ምን ትሰራለህ? እንዲህ ቁጭም ብለሽ መናገር የምፈልገውን እንኳን እንዳልነግር እያስተውሽኝ እኮ ነው። በይ እዛው እግሯን ቀልጥ ማታስቀራትም ነበር። እንደዚህ ይሻላል ኩኩሻ። ቅምጥል ደግሞ ለአንተ በላ በጠርሙስ ተፈንክተው አሁን በቅርቡ ይልሽ ንክሽን ካብለን ድል ያለ ሰርግ ነው የምንደግሰው። የሌለው ነው። አዎ እሱ ለምን እንዳይመጣና ቀን ላይ ተፈራሽ ነይ። በእናትሽ አንቺ ግን ነይ። ምን ላድርገው? እኔ ከዋንቺ ብዙ ነገሮች አግኝቻለሁ። እቤት ናና እናውጋ ብሎሃል ብለሽ ነበር አይደለም? ላንቺ ለኔ አትመጭ። እንኳንስ ያንተ ምትንሽ ለሊ ወይ ቤኪ ታገቢኛለሽ? ለሊ ለሊ በመጨረሻ የታገቢኛለሽ ወይ ጥያቄዋን ተቀብላለች። ለዚህም ባቡሬ እጅግ በጣም ደስተኛ ሆኖ ይገኛል። በለሊና በባቡሬ ፕሮግራም ላይ የተከሰተው ገጀራው በሄደበት ጸብ አይጣ የተባለ ይመስል አሁንም ከዳይመንድ ጋር ተጣልቶ ይገኛል። ዳይመንድና ገጀራው በተጣሉ ሰዓት ኩኩሻ ዳይመንድን አትምታው በማለት ገጀራውን በወይን ጠርሙስ አናቱን ብላ ፈንክታው ትገኛለች። ዳይመንድም ለሱ ብላ ኩኩሻ ስለተጣላችለት እጅግ በጣም ደስተኛ ሆኗል። እንደ ዛሬም ኮርችብሽ አላውቅም ኩኩሻዬ እጅግ በጣም አመሰግናለሁ የሚለው ዳይመንድ አሁን ላይ ከኩኩሻ ጋር ወደ መግባባት ደረጃ እየደረሱ ይገኛሉ። ገጀራውም ሊታከም ወደ ሆስፒታል ሄደ። ለዛም ባቡሬ አሁን ዶክተር ያግዛችኋል እና ገጀራውን ይዛችሁልኝ ሂዱ ሲል ዴቭ እና አደይን ልኳቸው ይገኙ ነበረ። ዶክተሩም ገጀራው ሆስፒታል ሲመጣ በፍጹም እሱን አላክምም፣ እናም ደግሞ ለፖሊሶች ማሳወቅ ይኖርብኛል፣ እኔ የወንጀለኛ ተባባሪ መሆን በፍጹም አልፈልግም ይል ነበረ። ዴቭ ታዲያ ባቡሬ ነው አንተ ጋር የላከን፣ እናም ዶክተሩ ያግዛችኋል ብሎናል፣ ለዛም ነው ወደ አንተ የመጣ ነው፣ እባክህ ፖሊስ ጋር አትደውል ሲልም እየለመነ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ከመጀመራችሁ በፊት ላይክ አድርጋችሁ ጀምሩ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 243 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ዴቭና አደይ ህይወት ተመልሳ የመጣችው ቤሪ አሁን ደግሞ ዴቭን በማሳደድ ላይ ትገኛለች። እናም ዴቭን ፈልጌ ነው በማለት ነበረ ወደ እታለም ቤት እየሄደች የምትገኘው። አሹም በር ከከፈተ በኋላ እሷ መሆኗን ሲያውቅ ቆይ እትዬን አስፈቅጄ ነው ካለበለዚያ ግን አንቺ እንዲሁ እዚህ ቤት አትገቢም በማለት ነበረ በሩን ዘግቶባት ወደ ቤት የተመለሰው። አሹ እየተሯሯጠ ወደ እታለም በሄደበት ሰዓት እታለም ደግሞ እጅግ በጣም ተናዳ ስለነበረ ቆይ እዚህ ምን ትሰራለህ ስትልም አሹ ላይ ጮኸችበት። አሹም ታዲያ እትዬ ያቺ ቤሪ የሚሏት በርበሬ መታለች፣ እናም ላስገባት ወይስ ደግሞ ከዛው ትመለስ ልሎት ነው የመጣሁት ሲልም ነገራት። እታለምም ቤሪ እስካሆናለች ለምንድን ነው የመጣችው ስትልም ጠይቀችው። አሹ እኔ ምንም የማውቀው ነገር የለም፣ ነገር ግን ካልገባው እያለች ስትታገለኝ እርስዎን ለማስፈቀድ ነው የመጣሁት ሲል ለእታለም ሁሉንም ነገር አስረዳት። እታለምም አሹ ተከተለኝ በማለት ተያይዘው ወጡ። እናም ቤሪ እዚህ ምን ታደርጊያለሽ ስትል ጠየቀቻት። ማሚዬ እንዴት ነሽ? ዴቭን ፈልጌ ነው ትል ነበረ ቤሪ። እታለምም ዴቭ የለም፣ ቆይ ለምን ፈለግሽው ስትል ጠየቀቻት። እንዴ ለምን ፈለግሽው ማለት የት ሄዶ ነው ስትልም እሷን መለሰችላት። ታዲያ ከአደይ ጋር ይሆናላ ሚስቱ ጋር ነው እንጂ እሱኛ ጋር ምን ያደርጋል ትላለች እታለም። ቤሪም በዚህ ነገር ተናዳ አሁንም ተመልሶ ከዛች አደይ ከምትባል ሴት ጋር ገጠመ ስትልም ተውረገረገች። አዎ በቅርብ ደግሞ ሊጋቡ ነው አለች እታለም። ታዲያ ቤሪም እጅግ በጣም ተናዳል። ስለምን ጋብቻ ነው የምታወሪው? ለምንድን ነው የሚጋቡት? እኔን ትቶ በፍጹም ከአደይ ጋር መሆን አይችልም ትል ነበረ። እታለምን በዚህ ንግግሯ ተናዳ አሁን በቅርቡ የአደይና የዴቭ ሰርግ አለ፣ እናም እስክስ ብለን ነው የምንድራቸው ስትልም ቤሪን አቃጠለቻት። ቤሪም እጅግ በጣም ተናዳ አንቺ እንደዚህ ስላልሽ እኔ ምንም የማምነው ነገር የለም፣ ዴቭ እውነታውን እስከሚነግረኝ ድረስ ከሱ አፍ እስከምሰማ ድረስ እፈልገዋለሁ ስትልም ተመነጫጭራ ሄዳ ትገኛለች። በሌላ በኩል ደግሞ ሩታና ዶክተሩ ናቸው። ሩታ እንግዲህ ዶክተሩ የፍቅር ጥያቄዋን ሰምቶ ማለትም እሱን አፍቅራ እንደሆነ ሰምቶ
እኔ ፍቅረኛ አለኝ እናም ካንቺ ጋር አልሆንም በጣም የምወዳትና የማፈቅራት ልጅ አለች ሲልም ነግሯት ይገኝ ነበረ። ሩታ ምንም እንኳን ዶክተሩ ይህን ነገር ቢያስረዳትም ነገር ግን እሷ ለማመን በፍጹም ፍቃደኛ አይደለችም። እናም ሮማን ሩታዬ ሆስፒታል እንዴት ነበረ እንዴት ተመለሽ ስትልም ጠየቀቻት። ሮማን እጅግ በጣም ተሰምቶኛል፣ ዶክተር እኮ ፍቅረኛ እንዳለው ነገረኝ። እናም እኔን እንደማይወደኝ እንደኔ እሱም የሚያፈቅራት ሴት እንዳለች ሁሉንም ነገር አስረድቶኛል ስትልም መለሰችላት። ሮማንም አይ ሩታዬ እንደዛ ከሆነ ችግር የለውም በቃ አንቺም የራሽን ህይወት ኑሪ ስትል ብትመክራትም ነገር ግን ሩታ በፍጹም እኔ ከዶክተር ተለይቼ መኖር አልችልም፣ እንደዚህ ያለኝ ምናልባትም እኔ እንድለየው ፈልጎ ነው፣ እናም ሲያስመስል ነው፣ ፍቅረኛ እንደሌለው እርግጠኛ ነኝ ትል ነበረ። ሮማንም ይህንን ነገር ሰማችና ፍቅረኛ ባይኖረው እንኳን አንቺ ፍቅረኛው እንድትሆኚ አይፈልግም ማለት ነው፣ ምክንያቱም ፍቅረኛ አለኝ ብሎ መልሶሻል፣ ከአንቺ ጋር መሆን የሚፈልግ ቢሆን ኖሮ እንደዚህ ብሎ አይመልስሽም ነበር ስትልም የእህትነት ምክሯን እየለገሰቻት ትገኛለች። በመካከል ሩታ በኃይለኛው ጮኸች። እናም ሩታዬ እባክሽ ተረጋጊ አለቻት። ልክ እንደ እብድ ነበረ እያደረጋት ያለው። ማሚ ስትሯሯጥ መጣች። እናም ምን ሆናችሁ እናንተ ልጆች ተጣላችሁ እንዴ ስትል ጠይቀቻቸው። አይ ዝም ብለን ነው እያወራን ስለነበረ ነው እንጂ አልተጣላንም ሲሉም እታለምን አፏን አዘግተዋት እራሳቸው ወሬያቸውን ቀጠሉ። የለሊና ባቡሬ የቀለበት ፕሮግራም እጅግ በጣም በደመቀ ሁኔታ ተካሄደ። ለዚህም ለሊ እጅግ በጣም ደስተኛ ነበረች። ቤኪ እንደዚህ ያልጠበቅኩም ነበረ፣ ስላስደሰትከኝ እጅግ በጣም ደስ ብሎኛል፣ ይህ ሁሉ ነገር ለእኔ አይገባኝም ትለዋለች። ባቡሬም ለልዬ ይህ ነገር ላንቺ ሲያንስሽ ነው፣ ከምንም በላይ ክብርና ምስጋና ይገባሻል፣ እናም ይህ በጥቂቱ ነው ላንቺ ያደረኩት የወደፊቷ ሚስቴ ሲልም እየገለጻት ይገኝ ነበረ። ማዘሯ እጅግ በጣም ደስተኛ ሆነች። ልጆቼ ተባረኩ፣ ውለዱ፣ ክበዱ፣ ፍሬያችሁን ለማየት ያብቃን ስትልም መረቀቻቸው። ይህ ሁሉ እንዲሆን ያደረጉት ታዲያ አደይ፣ ዴቭ እንዲሁም ደግሞ ዳይመንድ፣ ኪንጎ፣ ቅምጥል እናም ኩኩሻ ሁሉም ተሰባስበው ተጋግዘው ነበረ የቤኪንና የለሊን የቀለበት ፕሮግራም አዘጋጅተውት የነበረው። ታዲያ በዝግጅቱ ላይ እየተዝናኑ እና እየተፍታቱ በነበረበት ሰዓት በድንገት ገጀራው ተከሰተ። ገጀራውንም ካዩት በኋላ ቆይ እዚህ ምን ያደርጋል ሲሉም ተደነቁ። ባቡሬ ከመጀመሪያውም ጠብቆ ስለነበረ ሁሉንም እውነታ ስለሚያውቅ አዲስ አልሆነበትም። እንደውም በምላሹ ቀና ብሎ ገጀራው አረፈድክ ነበር ያለው። ለሊ እጅግ በጣም ተደሰተች። ወንድሜ እንኳን ደህና መጣህ ስትልም በደስታ አቀፈችው። ታዲያ እህቴ ላንቺ ደስ ብሎኛል፣ ነገር ግን አርፍጃለሁ ማለት ነው፣ ፖሊሶች እያሳደዱኝ ስለሆነ ለዛ ነው ያረፈድኩት ሲልም ካስረዳቸው በኋላ በመጨረሻ ዳይመንድ በቃ እኔ ከዚህ በኋላ አላስፈልጋችሁም ልሄድ ሲልም ከቤት ለመውጣት ዳርዳር እያለ ይገኛል። ገጀራውም ቆይኔ ሲመጣ ለምንድን ነው የሚወጣው በማለት ዳይመንድን ተተናኮለው። ዳይመንድም ከእስር ቤት የወጣ ሰው ብዙ ቡለኖችን ለቆ ስለሚወጣ እንደ እብድ ነው የሚቆጥረው፣ ስለዚህ ላንተ የሚሆን ቦታ የለኝም ሲልም ተናገረው። ገጀራውም ዳይመንድን በቴስታ መታው። በዚህን ሰዓት ኩኩሻ የወይን ጠርሙስ ብድግ አድርጋ ገጀራውን በወይን ጠርሙስ አናቱን ፈነከተችው። ዳይመንድም እጅግ በጣም ተገረመ። ተይዘውም ወጡ። መቼም ቢሆን ኩኩሻ በዚህ ልክ ትሆኝልኛለሽ ብዬ አስቤ አላውቅም ነበረ። እናም ስለረዳሽኝ ስላገሽኝ እጅግ በጣም ደስተኛ ነኝ ይላል ዳይመንድ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።